ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ መጋቢት 14 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን የኢትዮጵያ ብሔራዊ ምርጫ ቦርድ የኢንተርኔት ተደራሽነት መቆራረጥ በዲጂታል የምርጫ ምዝገባ ሂደት ላይ ችግር እንደፈጠረበት ማስታወቁን፣ የህወሓት ቡድን በትግራይ ክልል ባሉ የማህበራዊ ሚዲያ አንቂዎች፣ ጋዜጠኞችና ፖለቲከኞች ላይ እየፈጸመ ነው ያለውን አፈና እንደሚቃወም ሳልሳይ ወያኔ ፓርቲ ማስታወቁን፣ ኢትዮጵያውያን ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስይዙትን የ2.3 ሚሊዮን ብር ከቪዛ ቃለ መጠየቅ በፊት እንዳይከፍሉ ማሳሰቢያ መሰጠቱን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ የኢንተርኔት ተደራሽነት መቆራረጥ በዲጂታል የምርጫ ምዝገባ ሂደት ላይ ችግር እንደፈጠረበት አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሚላተወርቅ ኃይሉ የኔትወርክና የሲስተም መቆራረጥ በዲጂታል የምርጫ ምዝገባ ላይ ችግር እየፈጠረብን ነው በማለት ዛሬ መጋቢት 14 ቀን 2018 ዓ.ም ገልጸዋል። የቦርድ ሰብሳቢዋ በድምጽ መስጫ ወረቀት ላይ የፖለቲካ ፓርቲዎችና የግል እጩዎች ስምና መለያ ምልክት አደራደር ቅደም ተከተል ለመወሰን በተዘጋጀ ስነ ስርዓት መክፈቻ ላይ ባደረጉት ንግግር በኢንተርኔት መቆራረጥ ምክንያት የምዝገባ መዘግየት እንዳይፈጠር ኔትወርክ በሚያስቸግርባቸው አካባቢዎች ከዲጂታል ውጪ በሆነ በተለመደው አካሄድ ምዝገባውን ለማከናወን እንገደዳለን ብለዋል። የኔትወርክ ተደራሽነትና ችግርና መቆራረጥን ለመፍታት ከኢትዮ ቴሌኮም ጋር ንግግር መጀመራቸውን ወይዘሮ ሚላተወርቅ ኃይሉ ተናግረዋል። የምዝገባ ሂደቱን በተመለከተ እስካሁን ከ47754 የምርጫ ጣቢያዎች በተደረገ ምዝገባ ከ18 ሚሊዮን በላይ መራጮች መመዝገባቸውንም ሰብሳቢያ ጠቁመዋል። ቦርዱ የመራጮች ምዝገባን ጀምሯል። እንደምታውቁት የካቲት 28 2018 ዓ.ም ጀምሮ የመራጮች ምዝገባ ተጀምሯል። የመራጮች ምዝገባ ወደ 46757 በሚሆኑ ምርጫ ጣቢያዎች ላይ ምርጫ ቁሳቁስ ተሰራጭቶ የምዝገባ ሂደት እየተካሄደ ነው። እንግዲህ እንደምታውቁት ቦርዱ ባለማው የዲጂታላይዜሽን የመራጮች ምዝገባ ስራውን ለመስራት ጎን ለጎን ደግሞ የማኑዋል ስራ ደግሞ በሌሎቹ ለመስራት በመዘጋጀት ከፍተኛ ቁጥር ባላቸው የምርጫ ጣቢያዎች ስራውን እየሰራ ይገኛል። በዚህ ሂደት በተለይም በዲጂታላይዜሽን እናደርጋለን ባልንባቸው ምርጫ ጣቢያዎች ላይ የሲስተምና የኔትወርክ ችግር ገጥሞናል። ይህንንም ባለፈው በነበረን የሚዲያ ብሪፊንግ አቅርበናል። ይህን በተመለከተ ከኢትዮ ቴሌኮም ጋር ለመስራት ጥረት እያደረግን ነው። አሁንም ቢሆን ግን በተለይም በዚህ በኔትወርክ አቅርቦት ላይ በጣም ከፍተኛ የሆነ ችግር እየገጠመን ስለሆነ የመራጩ መብት እንዳይጉላላ ለ15 ቀን በላይ መጠበቅ የሚቻል ባለመሆኑ በተወሰነ ደረጃ ሩቅ የሆኑና የኢንተርኔት ከቨሬጃቸው በጣም አነስተኛ የሆኑትን ወደ ማኑዋል የመቀየር ስራ ቦርዱ ወስኖ እየሰራ ይገኛል ማለት ነው። እንግዲህ በዚህ ሂደት ባለፈው ሳምንት እንደወጣው ወደ 18 ሚሊዮን ከ4 ቀን በፊት በወጣው ዳታ አርብ ዕለት ማለት ነው ወደ 18 ሚሊዮን መራጮች ተመዝግበዋል። እንግዲህ ያው ይሄ ሂደት የሚቀጥል ይሆናል ማለት ነው። ለሰባተኛው ጠቅላላ ምርጫ የእጩ ተፎካካሪ ግለሰቦችና ፓርቲዎችን ስም በየምርጫ ጣቢያዎች መለጠፋቸውን ቦርዱ የገለጸ ሲሆን በድምጽ መስጫ ወረቀት ላይ የፖለቲካ ፓርቲዎችና የግል እጩዎች ስምና የመለያ ምልክት አደራደር ቅደም ተከተል ለመወሰን የዕጣ ማውጣት ስርዓት በዛሬው ዕለት እንደሚከናወን ተጠቁሟል። የድምጽ መስጫ ወረቀት አደራደር ላይ የእጩዎች የዕጣ አወጣጥ ፕሮግራም በተለይም የፓርቲ መሪዎች በዕጣ ማውጣት ስነ ስርዓቱ ላይ ራሳቸው እንዲገኙ በአካል መገኘት ካልቻሉ ደግሞ ተወካዮቻቸውን ልከው ከዕጣ አወጣጡ በኋላ በሚደረገው ድልድል ላይ የመፈረም ስልጣን እንዳላቸው በመወከል ጭምር መላክ እንዳለባቸው በደብዳቤ ማሳወቁን ቦርዱ አስታውሷል። የህወሓት ቡድን በትግራይ ክልል ባሉ የማህበራዊ ሚዲያ አንቂዎች፣ ጋዜጠኞችና ፖለቲከኞች ላይ እየፈጸመ ነው ያለውን አፈና እንደሚቃወም ሳልሳይ ወያኔ ፓርቲ አስታወቀ። የህወሓት ቡድን በትግራይ የተለየ ሀሳብ በሚያራምዱ የማህበራዊ ሚዲያ አንቂዎች፣ ጋዜጠኞችና ፖለቲከኞች ላይ የአፈናና የእስር እርምጃ እየወሰደ ነው ብሏል።
ይህም ተቃዋሚ ግለሰቦችና ድርጅቶች ላይ በይፋ የታወጀው የመናገር ነጻነትና የመገደብ አካል ነው ሲል ሳልሳይ ወያኔ ትግራይ ፓርቲ ገልጸዋል። ትግራይ ከምንጊዜውም በላይ የተለየ የፖለቲካ ምህዳር የምትጠይቅበት ወቅት ላይ እንደምትገኝ ምንም ጥርጥር የለውም ያለው ፓርቲው አደገኛና እኩይ የሆነውን ሀሳብን በኃይል የመቆጣጠር አካሄድን የመረጠው የህወሓት ቡድን ግን ከፍተኛ ጉዳት እያደረሰ ነው ሲል በመግለጫው አስፍሯል። በመሆኑም የህወሓት ቡድን በሂደት በህግ እንደሚጠየቅ እንደሚያምን ፓርቲው ገልጿል። ብሔራዊ መግባባት ለመፍጠር የብሔራዊ የውይይት መድረክ በሚያስፈልግበት በዚህ ወቅትም በጠመንጃ ወደ ስልጣን የመጣው የህወሓት ቡድን ይህንን እድል በመዝጋት የትግራይ ተወላጆች እንዳይደራደሩና መፍትሄ እንዳይፈልጉ አድርጓል በማለትም ከሷል። ሳልሳይ ወያኔ በመግለጫው የሀሳብ ትግል የማድረግ ፍላጎት ያላቸው የትግራይ ተወላጆችን በማደንም ሀገራዊ ተቆርቋሪነት ያለው የሰው ኃይላችን ለስደትና ለተስፋ መቁረጥ እንዲጋለጥ አድርጓል ብሏል። በመረጡት የፖለቲካ ድርጅት ውስጥ የተለየ ሀሳብ አራምደዋል በሚልም የትግራይ ተወላጆችን እያሰረና እያፈነ ያለው ይህ ቡድን ከተግባሩ በአስቸኳይ እንዲታቀብ ፓርቲው አሳስበዋል። ኢትዮጵያውያን ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስይዙትን የ2.3 ሚሊዮን ብር ከቪዛ ቃለ መጠየቅ በፊት እንዳይከፍሉ ማሳሰቢያ ተሰጠ። ለንግድና ለጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 ወይም ደግሞ 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ እንደሆነ ከቀናት በፊት መዘገባችን ይታወሳል። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ10 ቀናት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ይህንኑ በማረጋገጥም የማሳሰቢያ መልእክት ያስተላለፈው የአሜሪካ ኤምባሲ በአዲስ አበባ ከመጋቢት 24 ቀን 2018 ዓ.ም ጀምሮ ኢትዮጵያ የቪዛ ዋስትና ወይም በእንግሊዝኛው ቪዛ ቦንድ የሙከራ መርሃ ግብር ውስጥ ተካታለች ብሏል። ወደ አሜሪካ ለመጓዝ ለንግድ ወይም ደግሞ ለቱሪስት ቪዛ ብቁ ሆነው የተገኙ አመልካቾች ቪዛው ከመሰጠቱ በፊት እስከ $15,000 የአሜሪካ ዶላር ወይም ደግሞ 2.3 ሚሊዮን ብር የሚደርስ ዋስትና እንዲያስይዙ ይጠየቃሉ ያለው ኤምባሲው ተጓዦች የቪዛውን ደንቦች በሙሉ አክብረው ከተገኙና የተፈቀደላቸው የቆይታ ጊዜ ሳያበቃ ከአሜሪካ ከተመለሱ ያስያዙት የዋስትና ገንዘብ ይመለስላቸዋል ሲል አስፍሯል። ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የንግድ ወይም የቱሪስት ቪዛ ያላቸውን ሰዎች አይመለከትም ያለው ኤምባሲው አስቀድሞ መክፈል ቪዛ ለማግኘት ማረጋገጫ አይደለም፣ እንዲሁም ደግሞ ሶስተኛ ወገን ድረገጾች አጭበርባሪዎች ሊሆኑ ይችላሉ ሲል ማሳሰቢያ ሰጥቷል። የአሜሪካ ኤምባሲ ከቃለ መጠየቅ በፊት የሚፈጸም ማንኛውም ክፍያ ተመላሽ አይደረግም ያለ ሲሆን ከቪዛ ቃለ መጠየቅ በፊት ማስያዣውን እንዳይከፍሉ ሲል አስጠንቅቋል። በኤፍ ወይም ኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎች ይህ የቪዛ ዋስትና መስፈርት አይመለከታቸውም ያለው መረጃው የዋስትና ክፍያው የሚጠይቀው ብቁ ለሆኑ የንግድ ወይም የቱሪስት ቪዛ አመልካቾች ብቻ ነው ሲልም በድጋሚ አጽንኦት ሰጥቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በመካከለኛው ምስራቅ ጦርነት ምክንያት ነዳጅና ማዳበሪያ አደጋ ደርሶባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ ወንጀልን ለመከላከል ሲባል ሁሉም የሞተር ሳይክል ተሽከርካሪዎች ላይ የጂፒኤስ መሳሪያ ማስገጠም ግዴታ እንደሆነ መገለጹን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። በመካከለኛው ምስራቅ ጦርነት ምክንያት ነዳጅና ማዳበሪያ አደጋ ደርሶባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የነዳጅ ጉዳይ በመላው ዓለም መነጋገሪያ ሆኖ የቀጠለ ሲሆን ከዋጋ መናር እስከ ህገወጥ ዝውውር የተለያዩ ጉዳዮች እየተነሱ ይገኛሉ። ከ3 ቀናት በፊት ስለ ነዳጅ ዝውውር መረጃ ያጋሩት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በ6 ክልሎችና በ2 ከተማ አስተዳደሮች በተደረገ መጠነ ሰፊ እርምጃዎች በአጠቃላይ ከ250,000 በላይ ሊትር ቤንዚንና ከ198,000 ሊትር በላይ ናፍጣን መንግስት ወርሷል ብለዋል። በዚሁ በነዳጅ ጉዳይ ትናንት የማስጠንቀቂያ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ ነዳጅ አደጋ ደርሶበታል ሲሉ ተደምጠዋል። በአፋር ክልል የኒኢሌ ፓልም ሎጅን በመረቁበት ወቅት ንግግር ያደረጉት ጠቅላይ ሚኒስትሩ በመካከለኛው ምስራቅ ያጋጠመውን ችግር ተከትሎ 2 አስፈላጊ የሆኑ ግብአቶች ማለትም ነዳጅና ማዳበሪያ አደጋ ደርሶባቸዋል ሲሉ ተናግረዋል። ጠቅላይ ሚኒስትሩ በነዳጅና ማዳበሪያ እጦት ምክንያት አደጋ የሚያጋጥመው ምግብ ነው ያሉ ሲሆን በበልግ ዝናብ የሚገኘውን እድል በመጠቀም ማምረት መፍትሄ ሊሆን እንደሚችል አስረድተዋል። ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር 2 አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል።
አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። ምግብን ለማምረት ነዳጅ ቢያዝብን፣ ማዳበሪያ ቢያዝብን፣ በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን። የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። ከዚሁ ከነዳጅ ጋር በተገናኘ የተፈጠረው ቀውስ ዋጋ ጭማሪ ማስከተሉና የትራንስፖርት ታሪፍም ከፍ በማለቱ ጉዳዩ ሰሞኑን መነጋገሪያ ሆኖ ቀጥሏል። የነዳጅና ኢነርጂ ባለስልጣን በሰጠው ማብራሪያ ዋጋ ተጨመረ ቢባልም የኢትዮጵያ መንግስት ነዳጅን ከጎረቤት ሀገራት ባነሰ ዋጋ እያቀረበ ነው የሚል ምላሽ ሰጥቷል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ለአዲስ ዘመን ጋዜጣ በአሁኑ ጊዜ በኢትዮጵያ የነዳጅ ዋጋን እየመራ ያለው ዓለም አቀፍ የነዳጅ ዋጋ ቢሆንም መንግስት በዓለም አቀፍ ደረጃ የነዳጅ ዋጋ በጨመረ ቁጥር ያንን ጭማሪ ወደ ህዝቡ እያስተላለፈ አይደለም ብለዋል። ለህዝብ ትራንስፖርት የታለመለት ድጎማ በከፍተኛ ሁኔታ ቀጥሏል ያሉት ኃላፊው ለዚሁ ጉዳይ በዚህ ዓመት ብቻ ከመንግስት ትሬጀሪ 4 ቢሊዮን ብር መለቀቁን ተናግረዋል። ወንጀልን ለመከላከል ሲባል ሁሉም የሞተር ሳይክል ተሽከርካሪዎች ላይ የጂፒኤስ መሳሪያ ማስገጠም ግዴታ እንደሆነ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በከተማው ያለውን የትራፊክ እንቅስቃሴ ይበልጥ ምቹ፣ ቀልጣፋና ደህንነቱ የተጠበቀ ለማድረግ ያስችሉኛል ያላቸውን አዳዲስ አሰራሮችን ተግባራዊ እያደረገ መሆኑን ገልጿል። በዚህም ባለስልጣኑ በሞተር ብስክሌቶች ላይ የጂፒኤስ መሳሪያ እንዲገጠም፣ አሽከርካሪዎች የመንቀሳቀሻ ፍቃድ እንዲይዙና የትራፊክ ህግጋትን አክብረው እንዲንቀሳቀሱ ጥብቅ ቁጥጥር በማድረግ ላይ እንደሚገኝ ገልጿል። የባለስልጣኑ የቁጥጥርና ደንብ ማስከበር ዳይሬክቶሬት የትራፊክ ደንብ ተላላፊዎች አስተዳደር ቡድን መሪ አቶ ሃይማኖት አዳነ የትራንስፖርት አገልግሎቱን በቴክኖሎጂ ለመደገፍ በሚደረገው ጥረት ከ2016 ዓ.ም ጀምሮ እስካሁን ከ9000 በላይ በሚሆኑ የሞተር ብስክሌቶች ላይ የጂፒኤስ መሳሪያ ተገጥሟል ሲሉ ለአዲስ ሚዲያ ኔትወርክ ገልጸዋል። በዚህ መሰረት በአዲስ አበባ ከተማ ውስጥ በማህበርም ሆነ በግል አገልግሎት የሚሰጡ ማንኛውም የሞተር አሽከርካሪዎች ከባለስልጣኑ በተሰጣቸው የመንቀሳቀሻ ፍቃድ መሰረት መሳሪያውን በሞተራቸው ላይ የማስገጠም ግዴታ እንዳለባቸው ተመላክቷል። የጂፒኤስ ቴክኖሎጂ መተግበሩ ዘርፈ ብዙ ጥቅሞች ያሉት ሲሆን በተለይም ለባለ ንብረቶች የንብረት ጥበቃን ለማረጋገጥ፣ ለአሽከርካሪዎች ደግሞ ደህንነትን፣ ወንጀል ለመከላከልና ህጋዊ ትራንስፖርት አገልግሎትን ለማስፋፋት ትልቅ ሚና ይጫወታል ብለዋል። በተጨማሪም አሰራሩ በሞተረኞች እንቅስቃሴ ላይ ግልጽነትን በመፍጠር የደንበኞችን እምነት ለመጨመርና የህግ ተፈጻሚነትን ለማጠናከር እንደሚረዳ አቶ ሃይማኖት አብራርተዋል። በዚህ ምክንያት ቀደም ሲል ይስተዋሉ የነበሩ የሞተር ላይ ስርቆቶችና ሌሎች ወንጀሎች መቀነሳቸውን ኃላፊው ገልጸዋል። በተያዘው በጀት ዓመት የጭንቅላት መከላከያ ወይም ሄልሜት ሳያደርጉ፣ ታርጋ ሳይኖራቸው፣ ጂፒኤስ ሳይገጥሙና የመንዳት ፍቃድ ሳይኖራቸው የተገኙ 120 ሞተረኞች ላይ የቅጣት እርምጃ ተወስዷል ብለዋል። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ በጅግጅጋ የገበያ ማዕከል ድንገተኛ የእሳት አደጋ ያደረሰውን ጉዳት ተመለከቱ። የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ከትናንት ወደ እኩለ ሌሊት ላይ በጅግጅጋ ከተማ ካሊ ወይም ኦክሰዴ የገበያ ማዕከል የተከሰተው የእሳት አደጋ ያደረሰውን ጉዳት ተመልክተዋል። ርዕሰ መስተዳድሩ ከጅግጅጋ ከተማና ከተለያዩ የክልሉ አመራሮች ጋር በመሆን የተከሰተው የእሳት አደጋ ያደረሰውን ጉዳት ተዘዋውረው ተመልክተው የንግዱ ማህበረሰብንም ማረጋጋታቸው ተገልጿል። በጅግጅጋ ከተማ የሚገኘው ካሊ ወይም ኦክሰዴ የገበያ ማዕከል ከትናንት ወዲያ ሌሊት ምክንያቱ ለጊዜው ባልታወቀ ሁኔታ በተከሰተው ድንገተኛ የእሳት አደጋ በማዕከሉ የሚገኙ የንግድ ሱቆች ንብረት ላይ ከፍተኛ ጉዳት ማድረሱ ተመላክቷል። በገበያ ማዕከሉ የተከሰተው የእሳት አደጋ የክልሉ የእሳት አደጋ አጥፊ ግብረ ኃይል የጸጥታ አካላትና ህብረተሰቡ ባደረጉት ርብርብ በቁጥጥር ስር እንደዋለ ተጠቁሟል። የእሳት አደጋው መንስኤም እየተጣራ እንደሚገኝ መገለጹን ከሶማሌ ክልል መንግስት ኮሚኒኬሽን የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል።
በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ከኢራን ጋር ድርድር በመኖሩ የሆርሙዝን ወሽመጥ ለማስከፈት ያስቀመጡትን ቀነ ገደብ ለ5 ቀናት ማራዘማቸውን ሲገልጹ ኢራን ምንም አይነት ንግግር የለም ስትል አጣጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ቢሉም የኢራን የውጭ ጉዳይ ሚኒስቴር የድርድሩን ወሬ አስተባብለዋል። ሩሲያ በበኩሏ አሜሪካ ከጥቃት እንድትቆጠብ አሳስባለች። ቴዎድሮስ አይቺው ዝርዝሩን እንደሚከተል ያቀርበዋል። ትራምፕ የሆርሙዝን ወሽመጥ ለማስከፈት ያስቀመጡትን ቀነ ገደብ ለ5 ቀናት ማራዘማቸውን ሲገልጹ ሩሲያ በበኩሏ አሜሪካ የኢራንን የኒውክሌር ኃይል ማመንጫ እንዳትመታ አስጠነቀቀች። የአሜሪካው ፕሬዝደንት ዶናልድ ትራምፕ ቴህራን ላይ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀን ማራዘማቸውን ሲገልጹ ሩሲያ በበኩሏ አሜሪካ የኢራን የኒውክሌር ኃይል ማመንጫ እንዳትመታ ማስጠንቀቋ ተገልጿል። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉ መፍትሄ ላይ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውን ገልጸዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን ሁሉ ለሌላ ጊዜ አስተላልፌያለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝተው የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን ማዘግየታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንትም በሚቀጥለው ገንቢና ዝርዝር ውይይት መነሻ በማድረግ የሀገራቸው ጦር ሰራዊት በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጸዋል። ይህም ጥቃቱን ለ5 ቀናት የሚያዘገየው እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረት አስታውቀዋል። ይሁን እንጂ የኢራን ውጭ ጉዳይ ሚኒስትር በበኩላቸው ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል ንግግር ስለመደረጉ የተናገሩትን አስተባብለዋል። በአሜሪካው የቢቢሲ አጋር የሆነው ሲቢኤስ የኢራን እስላማዊ ሪፐብሊክ በጦርነቱ የኢራን ዓላማ ከመሳካቱ በፊት ማንኛውንም አይነት ድርድር ውድቅ የማድረግ አቋም ይከተላል ማለቱን ዘግቧል። ኤስኤንኤን የተባለው ከፋርስ የዜና ወኪል ጋር ግንኙነት ያለው ሚዲያ በሀገሪቱ የውጭ ጉዳይ ሚኒስቴር ውስጥ በጉዳዩ ላይ መረጃ ያላቸው ምንጮችን በመጥቀስ ድርድር መኖሩን አስተባብለዋል ሲል ዘግቧል። ታስኒም የተሰኘው የፋርስ ዜና ወኪልም በተመሳሳይ ስማቸውን ያልጠቀሳቸውን ምንጮች ተጠቅሞ ተመሳሳይ ዘገባ ያቀረበ ሲሆን ከትራምፕ ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ግንኙነት አልተፈጠረም፣ የአሜሪካው ፕሬዝዳንት ካቋማቸው አፈግፍገዋል፣ ምንም አይነት ድርድር እየተካሄደ አይደለም በማለት ዘግቧል። ይህ በእንዲህ እያለ አሜሪካ በሩሲያ በተገነባው የኢራን የኒውክሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ሞስኮ አስጠንቅቃለች። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ መግለጫ በሰጡበት ወቅት ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራንን የኒውክሌር ኃይል ማመንጫዎች እንደሚያወድሙ ስለመዛታቸው እንደተጠየቁ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ቃል አቀባዩ ምላሽ ሲሰጡ አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካና በዲፕሎማሲ አማራጮች ብቻ እንደሆነ ተናግረዋል። ፔስኮቭ አክለውም በኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት እጅግ አደገኛና ሊጠገን በማይችል መዘዝ የተመላ እንደሚሆን ገልጸዋል። በሌላ በኩል ደግሞ ኢራን በምድር ወረራ ከተፈጸመባት በመላው የፋርስ ባህረ ሰላጤ የባህር ፈንጅ እንደምታጠምድ አስጠንቅቃለች። የኢራን መከላከያ ምክር ቤት በሀገሪቱ ደቡባዊ የባህር ዳርቻዎችና ደሴቶች ላይ ወረራ የሚፈጸም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቋርጦ የባህር ፈንጅ እንደሚቀበርበት አስታውቋል። የአሜሪካው የዜና ምንጭ አክሲዩስ ያወጣው ዘገባ እንደሚያመለክተው ከሆነ ደግሞ የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥን እንድትከፍት ለማድረግ የሀርግ ደሴትን ለመውረርና ለመዝጋት እያጤነ ነው። ፕሬዝዳንት ትራምፕ የምድር ጦር ወታደሮቻቸውን ሊያሰማሩ አቅደውበታል የተባለውን የሀርጌ ደሴት ኢራን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ ውስጥ 90 በመቶ ይተላለፍበታል። አክሲዩስ ዛሬ ባወጣው መግለጫ ይህንን እቅድ የጠቀሰው የኢራን መከላከያ ምክር ቤት በምድር ወረራ የሚፈጸም ከሆነ በመላው የፋርስ ባህረ ሰላጤ የባህር ውስጥ ፈንጅ እንደሚቀበር ዝቷል። የኢራንን ባህር ዳርቻዎች ወይም ደሴቶችን ኢላማ የማድረግ ማንኛውም ሙከራ በተፈጥሮ እንዲሁም በሚታወቀው ወታደራዊ ልምድ መሰረት ሁሉም መተላለፊያዎች የፋርስ ባህረ ሰላጤና ሁሉም የባህር ዳርቻዎች ፈንጅ እንዲቀበርባቸው ይደረጋል ብለዋል። የኢራን መከላከያ ምክር ቤት አክሎም ጠብጫሪ ያልሆኑ ሀገራት በሆርሙዝ ወሽመጥ ማለፍ የሚችሉበት ብቸኛ መንገድ ከኢራን ጋር መቀናጀት እንደሆነ ገልጿል። የአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፎይል ሀብታሙ ያቀርባቸዋል። አብራችሁን ቆዩ።
ኦኬ በረኪና አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ስለተገኘበት ህብረተሰቡ እንዳይጠቀም ማሳሰቢያ ተሰጠም። የንግድና ቀጠናዊ ትስስር ሚኒስትር ኦኬ በረኪና የተሰኘው ምርት አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ህብረተሰቡ እንዳይጠቀምም አሳስቧል። የንግድና ቀጠናዊ ትስስር ሚኒስትር ኦኬ በረኪና ላይ በተደረገው የእይታ ፍተሻ መሰረት በምርቱ ላይ የአምራች ስም፣ አድራሻና ብሔራዊ የደረጃ ምልክት የሌለው መሆኑንም አስታውቋል። በተጨማሪም የላቦራቶሪ የጥራት ፍተሻ ውጤት መሰረት ደግሞ አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ህብረተሰቡ እንዳይጠቀም ሚኒስትሩ ማሳሰቢያም ሰጥቷል። ሚኒስትሩ የህብረተሰቡን ጤናንና ደህንነት እንዲሁም ጥቅም ከማስጠበቅ አንጻር ይህ ምንጩ የማይታወቅና የጥራት ችግር ያለበት ምርት ህብረተሰቡ እንዳይጠቀም በየደረጃ ባሉ የክልልና ከተማ አስተዳደር ንግድ ቢሮ በኩል ጥብቅ ክትትልና ቁጥጥር እንዲደረግ ትዕዛዝ አስተላልፏል። እንዲሁም ማንኛውም ነጋዴ በገበያ ቦታ በንግድ ሱቆችና ሱፐርማርኬቶች ውስጥ ይህን ምርት ሲሸጥ ከተገኘ ሚኒስቴር መስሪያ ቤቱ አስፈላጊውን እርምጃ እንደሚወስድ ማስታወቁን ከሚኒስትሩ የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ሚኒስትሩ በህግ በተሰጠው ስልጣን መሰረት አስገዳጅ የኢትዮጵያ ደረጃ የወጣላቸውን የንግድ እቃዎችና አገልግሎቶች የደረጃ መስፈርት ማሟላታቸውን እንደሚቆጣጠርም ጠቁሟል። በዚህም ከተዘጋጀላቸው ደረጃ በታች ሆነው በተገኙ ላይም አስፈላጊውን እርምጃ በመውሰድ የህብረተሰቡን ጤንነት፣ ደህንነትና ጥቅም ለማስጠበቅ የደረጃም ሆነ የጥራት ቁጥጥርና ክትትል ስራዎችን እንደሚያከናውን አስታውሷል። ኦክሎክ ሞተርስ ኤሌክትሪክ ተሽከርካሪዎች መሸጫና የጥገና ማዕከል አስመረቀም። በኢትዮጵያ የትራንስፖርት ዘርፍ ላይ ላለፉት 20 ዓመታት ሲንቀሳቀስ የቆየው ኦክሎክ ሞተርስ በአዲስ አበባ ለተሽከርካሪዎች አገልግሎት የሚሰጥ ዘመናዊ የማሳያ ክፍልና ለኤሌክትሪክ ተሽከርካሪዎች የጥገና ማዕከል በትላንትናው ዕለት አስመርቋል። ተቋሙ መንግስት የኤሌክትሪክ ተሽከርካሪዎችን አጠቃቀም ለማበረታታት ያወጣውን መመሪያ ተከትሎ ለተለያዩ አገልግሎቶች የሚውሉ 7 አይነት የውሊንግ ኤሌክትሪክ ተሽከርካሪዎችን ገጣጥሞ ለገበያ ማቅረቡም ተናግሯል። እነዚህ ተሽከርካሪዎች ከ5 እስከ 14 ተሳፋሪዎችን የመጫን አቅም ያላቸውና ለግልም ሆነ ለህዝብ ትራንስፖርት አገልግሎት የሚውሉ መሆናቸውን አስታውቋል። አዲሱ የጥገና ማዕከል በዘመናዊ ማሽነሪዎችና በሰለጠኑ ባለሙያዎች የተደራጀ እንደሆነም ተገልጿል። ዓላማው ተሽከርካሪዎችን ገጣጥሞ ከመሸጥ ባለፈ ከሽያጭ በኋላ የሚመጣውን የጥገና ፍላጎት በብቃት ለመወጣት መሆኑ ነው የተገለጸው። ማዕከሉ ለኤሌክትሪክ ተሽከርካሪዎች ብቻ ተብሎ የተዘጋጁ ልዩ መሳሪያዎች ያሉት በመሆኑ በዘርፉ የሚታየውን የጥገና ማዕከላት እጥረት ለመቅረፍ ትልቅ እገዛ እንደሚያደርግ ይጠበቃልም ተብሏል። ተቋሙ በዚሁ ማዕከል 24 ሰዓት የተለያዩ የነዳጅና ኤሌክትሪክ ተሽከርካሪዎችን የጥገናና የፍተሻ አገልግሎት ለመስጠት መዘጋጀቱ ነው የተነገረው። ኦክሎክ ሞተርስ ቀደም ሲል በቱሪስት ትራንስፖርት ዘርፍ ዘመናዊ የውሊንግ ተሽከርካሪዎችን በማቅረብ የሚታወቅ ሀገር በቀል ድርጅትም ነው። በመርሃ ግብሩ ላይ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይን ጨምሮ ሌሎች ጥሪ የተደረገላቸው የመንግስት የስራ ኃላፊዎች፣ የትራንስፖርት ዘርፍ ባለድርሻ አካላትና ጥሪ የተደረገላቸው እንግዶች ተገኝተዋል። ቦስተን ፓርትነርስና ራይድ ትራንስፖርት በጋራ አብሮ ለመስራት የሚያስችላቸውን ስምምነት ተፈራረሙ። በቱሪዝምና ሆስፒታሊቲ ዘርፍ ስመጥር የሆነውና የኩሪፍቱ ሪዞርቶች ባለቤት የሆነው ቦስተን ፓርትነርስ ኃላፊነቱ የተወሰነ የግል ማህበር የአገልግሎት ተደራሽነቱን ለማስፋት እንዲያስችለው በሀገራችን የዲጂታል ትራንስፖርት ዘርፍ ፈርቀዳሽ ከሆነው ሃይብሪድ ዲዛይን ኃላፊነቱ የተወሰነ የግል ማህበር ራይድ ጋር የሁለትዮሽ ስምምነት ባሳለፍነው ሐሙስ መጋቢት 11 ቀን 2018 ዓ.ም ተፈራርሟል። በፊርማ ስነ ስርዓቱ ላይ የቦስተን ፓርትነርስ ዋና ስራ አስፈጻሚ አቶ ታዲዮስ ጌታቸው እንደገለጹት እንደ እንጦጦ ፓርክ፣ አፍሪካ ሎጅና ኩሪፍቱ ቢሾፍቱ ባሉ የቦስተን ፓርትነርስ መዳረሻዎች ራይድ ኤሌክትሪክ መኪኖችን በመመደብ ለአካባቢ ጥበቃ ትኩረት የሰጠ የትራንስፖርት አገልግሎት በጋራ ያቀርባሉ ብለዋል። እንዲሁም በኩሪፍቱ ሪዞርቶች በሚካሄዱ ታላላቅ ጉባኤዎች፣ የሰርግ ስነ ስርዓቶችና ኮንሰርቶች ላይ ራይድ አስተማማኝና ፈጣን የትራንስፖርት አገልግሎት እንደሚያቀርብም ተናግረዋል። የሁለቱንም ተቋማት ደንበኞች ተጠቃሚ የሚያደርጉ አዳዲስ የገበያ አማራጮችና አገልግሎቶችን በጋራ በማልማት ለተጠቃሚዎች ያቀርባል ሲሉም አስታውቀዋል። ይህ አጋርነት በኢትዮጵያ የቱሪዝምና የትራንስፖርት ዘርፍ ቅንጅታዊ አሰራርን ወደ ላቀ ደረጃ የሚያሸጋግርና ለደንበኞቻችን ምቹ ሁኔታ የሚፈጥር ነው ያሉት አቶ ታዲዮስ የራይድ ትራንስፖርት ዋና ስራ አስፈጻሚ ወይዘሮ ሳምራዊት ፍቅሩ እንደገለጹት ራይድ ከተመሰረተበት ጊዜ ጀምሮ ሰዎችን ከድሎች ጋር በማገናኘት የህብረተሰቡን የኑሮ ዘይቤ ለማዘመን እየሰራ ይገኛል ብለዋል። ይህ አዲስ
ስምምነትም ድርጅቱ ካለው ራዕይ በመነሳት በሀገር በቀልና ከዓለም አቀፍ ተቋማት ጋር የሚያደርገውን የትብብር ጉዞ የሚያጠናክር መሆኑንም ገልጸዋል። ይህ ስምምነት የሀገር በቀል ድርጅቶች ያላቸውን አቅም በማቀናጀት ለደንበኞቻቸው ጥራት ያለውን አገልግሎት ለመስጠትና ለሀገር ኢኮኖሚ የበኩላቸውን ድርሻ ለመወጣት ያላቸውን ቁርጠኝነት የሚያሳይ መሆኑም ተገልጿል። ስትከታተሉት የነበረው የዕለተ ሰኞ መጋቢት 14 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት